ጤናስጥ ልጆች ዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች ደህና ናችሁ ልጆች አገር አልፈው ለባዕድ ነጻነት ኮሪያ ከቃኛው ሻለቃ ጦር ጋር ዘምተዋል በቻይና ተገኝተው የማኦ ሴቱንግን እጅ ጨብጠዋል ድምጻዊ ናቸው የውዝዋዜ አሰልጣኝ የቴሌቪዥን ፕሮግራም አዘጋጅ የሙዚቃ መሳሪያ ተጫዋች የልጆች ተረት መጽሐፍ ደራሲ የሆቴል ቤት ባለሙያ ወታደር ተረት ነጋሪ የዜማና ግጥም ደራሲ የመታአት ባለሙያና የመድረክ አስተዋቂ ነበሩ አባባ ተስፋዬ ተናስተልኝ ልጆች የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች ደህና ናችሁ ልጆች በጣም ጥሩ ነው ልጆች በጣም ጥሩ ነው ዛሬም ድረስ በአገራችን ኢትዮጵያ ልጆችን ማዕከል ያደረገ የቴሌቪዥን ፕሮግራም በበቂ ደረጃ አለ ብሎ በልበ ሙሉነት ለመናገር ያዳግታል ይህን ሥራ በታላቅ ኃላፊነት ስሜት ከግማሽ ምዕተ ዓመታት በፊት ጀምረው ለ42 ዓመታት ያለማታከት ያገለገሉት የአብዛኞቹ ኢትዮጵያን የልጅነት ዘመን ባለውለታ አቶ ተስፋዬ ሳህሉ ወይም ብዙዎች በአባትነት ፍቅር እንደሚጠሯቸው አባባ ተስፋዬ ናቸው አባባ ተስፋዬ በ1916 ዓመተ ምህረት ሰኔ 20 ቀን ባሌ ውስጥ ከዶ የምትባል መንደር ውስጥ ነው የተወለዱት ወላጆቻቸው ለሥራ ባሌ ውስጥ ሲዘዋወሩ ስለነበር በጎባ ከተማ ነው የቄስ ትምህርት ቤት ገብተው ፊደል የቆጠሩት የልጅነት ዘመን ትውስታዎቻቸውን አባባ ተስፋዬ እንዲህ ነበር ይገልጹት የነበረው ጤናስጥ ልጆች የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች ደህና ናችሁ ልጆች በጣም ጥሩ ልጆች ቁጭ በሉ ልጆች በጣም ጥሩ ነው ልጆች ባሌ ክፍለ ሀገር ጎባ ከተማ በስተደቡብ በምትገኘው ከዱ ወረዳ ነው የተወለድኩት አባቴ ዳዊታቸው ላይ እንዳሰፈሩት ሰኔ 20 ቀን 1916 ዓመተ ምህረት ተወለድኩ እዛው ፊደል ቆጠርኩ አባቴ ወደ ጊኒር እንዲሄድ ሲታዘዝ እኔም ሄጄ የቀለም ትምህርት ጀመርኩ ከዛ ንግስት ዘውዲቱ ሲያርፉ ወላጆቼ ወደ ሐረር ሂዱ ስለተባልን ወደዚያው ሄድን እዛ ስንኖር አባቴ እንደማርለት ስለሚፈልግ ተፈሪ መኮንን ትምህርት ቤት ገባው ያን ጊዜ ትምህርቱ ፈረንሳይኛ ነበር እንግሊዘኛ በዛን ጊዜ አልተጀመረም እዛ አልፋቤትን ቆጠርኩ ከዛም ወደ አዲስ አበባ መጣሁ በዚያን ጊዜ የማጨው ወሬ እየተወራ ነበር በወቅቱ ደግሞ የመጀመሪያው ጦርነት ኡጋዴን ላይ ነበር አጎቶቼ እነ ግራዝማች ጥገነህ በላይነህ ገዳሙ በላይነህ አይነት ጀግኖች ነበሩ ኡጋዴን ዘመቱ አዲስ አበባ ከመጣው በኋላ ባደራ ለአቶ መንበር ወርቅ ኃይሉ ተሰጠው እሳቸው የፈረንሳይኛ አስተማሪ ነበሩ ሲግባበሉ አባቴም ወደ ሐረር አቀኑ በዚህ ምክንያት አዲስ አበባ ቀረው አባባ ተስፋዬ ስለማያጨው ጦርነት ወይም በወቅቱ ሁለተኛው የጣሊያን ወረራ ስለሚባለው የኢትዮጵያና የጣሊያን ወረራ ብዙ ትውስታዎች አሏቸው ከወላጆቻቸው እንደተነጠሉ ከአቶ መንበር ወርቅ ጋር ቆዩ ግን አቶ መንበር ወርቅ ሱዳን ከነበሩት አቶ የፍታሄ ጋር ደብዳቤ ሲለዋወጡ ተያዙ እና ተገደሉ አገዳደላቸው የሚያሳዝን ነበር ራስ መኮንን ድልድይ አሁን ሁለተኛ ፖሊስ ጣቢያ አካባቢ ነበር የተገደሉት ልጅ ስለነበሩ እንዲያዩአቸው አልተደረገም ይህንንም ትውስታ በወቅቱ አባባ ተስፋዬ እንዲያውግተውት ነበር ጤናስጥ ልጆች የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች ደህና ናችሁ ልጆች በጣም ጥሩ ልጆች ቁጭ በሉ ልጆች ቁጭ በሉ ራስ መኮንን ድልድይ አሁን ሁለተኛ ፖሊስ ጣቢያ አካባቢ ነበር የተገደሉት ባደራ የተቀበሉኝ አቶ መንበር ወርቅ ምክንያቱም ከአቶ የፍታሄ ንጉሴ ጋር ደብዳቤ ሲለዋወጡ በመያዛቸው ነው ልጅ ስለነበርኩ እንዲያያቸው ተደረገ በዚያ ወቅት ታምሜ ሚኒሊክ ሆስፒታል ነበርኩ ድኜም እዛው ሰራ ነበር ያስቀጠሩኝ እኚሁ አቶ መንበር ወርቅ ሲሆኑ በጊዜው የኩሊ አለቃ ሆነው ይሰሩ ነበር
እስር ቤት እየሄድኩ እጠይቃቸው ነበር። አንድ ቀን ጣሊያኑ ቫያ ቬዴሬ አለና እንዳይገባሁ ሳያቸው በብብታቸው በኩል ታስረው ተንጠልጥለዋል። ሁለቱን እግሮቻቸውን ጉንዳን ወሮታል። በዚህ መንገድ አንጠልጥለው ለብዙ ቀን አቆዩአቸው። ምግብ፣ ውሃ አይሰጧቸውም። በሦስተኛው ቀን እንዳንጠለጠሏቸው መሞታቸው ተነገረኝ። በዚህ ጦርነት ይህ ለእኔ የተለየ ትውስታ ነበር። ጣሊያን አዲስ አበባ መጀመሪያ ሲገባ በቦታው ነበርኩ። ጣሊያኖች በሾላ መንገድ በየካ ሚካኤል በኩል ነበር የገቡት። በጣም የሚገርመው ጣሊያኖቹ ሲገቡ ቀሳውስቱ፣ ታቦቱ፣ ሁሉም ነገር ወጣ። በዚያን ጊዜ እኔና አቶ መንበር ወርቅ አሁን ሚካኤል ጠበል በሚባለው ቦታ እዚያ ነበርን። የአሁኑ መንገድ ጠባብና ቀጭን መንገድ ነበር። ቀጥ ያለ ነው። ጣሊያኖች አዲስ አበባ ሲገቡ ቄሶቹ ታቦት ይዘው ተቀበሏቸው። የዚህ ጊዜ አቶ መንበር ወርቅ ከቄሶቹ ጋር ተጣሉ። ብዙዎቹ ኢትዮጵያውያን በዚህ ድርጊት ታበዱ። እቤት ገብተው ቤተ ክርስቲያን ይህን ካደረገ ኢትዮጵያ በቃት ማለት ነው ብለው ወደ ቤት ሄዱ። ጠሩኝና ጸጉሬን ላጨኝ አሉ። እኔ እጄ ተንቀጠቀጠ። አንድ ልጅ ጠሩና ከጓደኛቸው ከአቶ ደስታ ጋር ሁለቱም ጸጉራቸውን ተላጩ። ጣሊያኖች ወዲያውኑ ጠመንጃ አግቡ፣ ያላገባ ይገደላል አሉ። እውነትም ያላገባውን ገደሉ። የዚያን ጊዜ ዲሞትቦር፣ ሊበን፣ ውጅግራ የመሳሰለው ጠመንጃ ነበር። ኋላ እንግሊዝ ለጋሲዮን ፊት ለፊት የራስ አባተ ቦያለው ግቢ አለ። አጋሰስ የሚጎትቱ ጣሊያኖች አሉ። እነሱ ቀጥታ እዛ ገቡ። ኮንቶሼንቴ ይባላል። የኢትዮጵያ ሕዝብ ጥናቱ ይገርመኛል። በጣም ኃይለኛ ነው። ዘራፍ ብሎ ይሞታል። እንዴት አረመኔ አገሬ ላይ ይኖራል ብሎ በመንገድ ላይ ሲሄዱ ምን እንደሚነካው ሳታውቅ ድንገት ቱጊልና ወደ ገበያ የሚሄድም አብዶ ጉብ ይልበታል። ድንገት ጩቤ ከያዘ ትክል ያደርግበታል፣ ወይ በዱላ ይቀጠቅጠዋል። ከዛ ይጠፋል። ከሮጠ ማንም ሰው አይዘውም። ያዝ ያዝ ቢባልም ማንም ከመንገዱ ወጣ አይልም። ስሜ ጠፋ ምን ነው ስሜ ጠፋ ምን ስሜ ጠፋ ምን ስሜ ጠፋ ምን። የዛን ጊዜ ሰው ስለ ሀገሩ አንድ ልዩ ነገር አለው። እንዴት እንደሆነ ባላውቅም ሀገሩ ከአእምሮ አይወጣም። ለምሳሌ የኔ አባት ባሌ የደረሱት በእግርና በበቅሎ ተጉዘው ነው። እስከ ኤልከሬ በእግር ተጉዘው። በዚህ ጉዞ እናቴ 5 ጊዜ ልጅ ጸንሳ ጠፍቶባታል። መጨረሻ ከዱ ላይ ሲከትሙ ተወለድኩ። እህትም ሆነ ወንድም የለኝም። ግን ከፍ ካልኩበት ጊዜ ጀምሮ በተዘዋወርኩበት ቦታ የተረዳሁት ነገር ቢኖር ሁሉም አገሩን አፍቃሪ መሆኑን ነው። ኢትዮጵያ የኔ ነች አይነት ስሜት አለው። አገሩን የሚጠራው እናቴን እትብቴን እያለ ነው። ሲጣላ እንኳን ዓላማህን እይ እንጂ ይላል ባንዲራውን ለማለት። ወሬያቸው ስለ ሀገር ፍቅር ነው። ሁሌ ሐሳቡ ድል አድርጌ መሸለም አለብኝ ነው። አገሬ ለኔ ባትጠቅመኝም የልጅ ልጅ ይኖርበታል፣ ማን ይደፈራል ባይ ነው። ኢትዮጵያ ስሟ ትልቅ ነው። በእውነት እናት ማለት ነች። ሰው እናቱን ይወዳል። ኢትዮጵያውያን ደግሞ ሀገራቸውን የበለጠ ይወዳሉ ብዬ አምናለሁ ብለው ነበር። ቢሻኝ ደሴ ልግባ። ከጎባ ውጪ በጊኒር በሐረር ልጅነታቸውን አሳልፈው በ14 ዓመት ዕድሜያቸው ነበር አዲስ አበባ የገቡት። አባባ ተስፋዬ በአዲስ አበባ በኮከበ ጽባ ትምህርት ቤት ትምህርታቸውን ተከታትለዋል። ፋሺስት ኢጣሊያ ኢትዮጵያን በወረረ ጊዜ አባባ ተስፋዬ ጋሻ መከታይ ይሏቸው የነበሩ ቤተሰብና ዘመዶቻቸውን በጦርነት ሲያልቁባቸው የብቸኝነቱ ጨለማ ዋጣቸው። በዚያ ላይ ገጥሟቸው የነበረው የእግር ህመም በእንቅርት ላይ ጆሮ ደግፍ ነበር። በዚህ ሁኔታ ውስጥ የነበሩት አባባ ተስፋዬ ቀን እስኪያልፍ ከወራሪዎቹ ጣሊያኖች ጋር ተጠግተው የተገኘውን ሥራ ይሰሩ ነበር። ቢሮ ማጽዳት፣ በሕክምና ቤት ውስጥ መርፌ መቀቀል፣ በሆቴል ውስጥ ማስተናገድ ወዘተ። ከዚህ በተጨማሪ በሥራ አጋጣሚና በትምህርት ሕይወት
የተማሩትን የፈረንሳይኛና የጣሊያንኛ ቋንቋ በማስተርጎም አገልግለዋል። በቀድሞ እቴጌ ሆቴል በአሁኑ ራስ ሆቴል የነበራቸው ቆይታን እንዲህ ገልጹት ነበር። ባህር ውቅያኖስ በረሃ ጫካንም አቋርጦኝ የሚሄድ ፍጡር አይገኝም እያል ዘዴ ፈጥረሽ ህዝቡ ቢሳነፍም አይቻለም። ሆቴሉን ይመራ የነበረው ጣሊያናዊ ስልጡን በመሆኔና የወሰደኝ ጣሊያናዊ አደራ ስላለበት በጣም ይወደኝ ነበር። በዚህ ምክንያት የሆቴሉ የምግብ ክፍል ረዳት ኃላፊ ያደረገኝ ሲሉ ነበር የሚገልጹት። ነገር ግን በሆቴል ውስጥ የማይወዳቸው አንድ ሌላ ጣሊያናዊ ኃላፊ ነበር። አንድ ዕለት ምክንያት ፈልጎ ጥፊ ሲያቀምሳቸው በያዙት ትልቅ ጭልፋ አናቱን ፈንክተውት ብዙ ደም ስለፈሰሰው ትልቅ ረብሻ ሆነ። ፖሊስ ሲፈልጋቸው ሆቴሉን የሚመራው ጣሊያናዊ በርሜል ውስጥ ደብቋቸው በሌሊት ወደ ሐረር ሸኛቸው። ሐረር እንደደረሱም በዚያ ወዳለው እቴጌ ሆቴል ቅርንጫፍ አምርተው ለጀርመናዊው የሆቴል ኃላፊ በአዲስ አበባ በሚገኘው ሆቴል መስራታቸውን ተናግረው እንዲቀጥራቸው ጠየቁት። ጀርመናዊው አዲስ አበባ ደውሎ በእርግጥም በሆቴል መስራታቸውን ካረጋገጠ በኋላ ቀጠራቸው። ሥራ ጀምረው ትንሽ እንደቆዩ ፋሺስት ጣሊያን ኢትዮጵያን ለቆ ወጣ። ሆቴሉንም ልዑል መኮንን ገዙትና ራስ ሆቴል አሉት። አባባ ተስፋዬም የምግብ ቤት ኃላፊ ሆነው ተሾሙ። መኳንንቱ ለረፍት መዝናናት ወደ ሆቴል ሲመጡ ፒያኖ ይጫወቱላቸው ነበር። መንግሥት በጦርነቱ ምክንያት ወላጆቻቸውን ያጡ ልጆችን ሲሰበስብ ከሐረር ወደ አዲስ አበባ የተመለሱት አባባ ተስፋዬ በ1934 ዓ.ም በማዘጋጃ ቲያትር ቤት በወር 11 ብር ደሞዝ እየተከፈላቸው ነበር የኪነ ጥበቡን ዓለም የተቀላቀሉት። ከዚያም በ1948 ዓ.ም የብሔራዊ ቲያትር ቤት ሲከፈት ቲያትር ቤቱን ከተቀላቀሉ ባለሙያዎች መካከል አንዱ ነበሩ። በብሔራዊ ቲያትር ቤት ቆይታቸው ከ70 በላይ ቲያትሮች ላይ የተሳተፉት እኚህ ታላቅ ሰው ሀሁ በ6 ወር፣ እናት ዓለም ጠኑ፣ ኤደፐስ ንጉሥ፣ አሉላ አባ ነጋ፣ ዳዊትና ኦሪዮን፣ ኦቴሎ፣ አስቀያሚዋ ልጃገረድ፣ ስነ ስቅለት እና የአዛውንቶች ክበብ ከተወኑባቸው ተውኔቶች ጥቂቶቹ ናቸው። ሳይሆን ቢቀር ደግሞ መልክና ማስረጃ ተይዞ ልጅ ወላጅ አባቱን ያገኛል። ለምኑ ብለሽ ነው? እንዴት ያለ አነጋገር ደርሶ እንደፋችሁ ብጥልህሳ ነው ለካና ጠላ ሻጯ የተሰኙ ተውኔቶችንም ደርሰዋል። እኚህ ሰው ለቲያትር የዋሉት ትልቅ ውለታ ሴቶችን ተክቶ መጫወት መቻላቸው ነበር። ዘመኑ ሴት ተዋናዮችን ማግኘት ፈተና የነበረበት ዘመን ስለነበር ይህን ክፍተት ከሞሉት መካከል አንዱ አባባ ተስፋዬ ነበሩ። እዛው ማዘጋጃ ቤት እንዳለን ብዙ ቲያትሮች ነው የሰራሁት። ከዚያም ወዲያው ደግሞ አቶ ይፍታኤ የደረሱትን አፋጀሽኝ የሚባል ቲያትር ሰራ። በጎንደሬው ገብረ ማርያም ቴዎድሮስ አፋጀሽኝ፣ መቀነቷን ትፍታ፣ ጠላ ሻጯና የጠጅ ቤት አሳላፊ ቲያትሮች ላይ የሴቶችን ገጸ ባህር ተጫውተዋል። ልክ ነው። እኔም የግል ስራ የሚሰሩ ብዙ ጡረተኞች አውቃለሁ። ግን አንድ አይነት ስራ በማህበር ማቋቋም ይቻል እንደሆነ አላውቅም። ሌሎችን የማያጣበቅ ስራ መስራት የሚነቀፍ አይመስለኝም። ዕውቁ ተዋናይ ወጋየሁ ንጋቱ ስለ ተስፋዬ ሳህሉ የትወና ብቃት ሲናገር ጋሽ ተስፋዬ ትራጄዲም ኮሜዲም ቲያትሮችን መጫወት ይችላል። ኮሜዲ በሚጫወቱበት ጊዜ ዋና ችሎታው የገጸ ባህሪውን ደም ስጋና አጥንት ወስዶ የራሱ አድርጎ ይላበሰዋል። በዚህም የደራሲውን ሥራ አጉልቶ ያወጣዋል ብሎ ነበር። አወራሉ ከከንቲባው ጋር የደደባል ሆቴል ከሶኛል ማለት ነው። ልታሰሪው በዚህ የቲያትር ሙያ አባባ ተስፋዬ ብዙ ገጠመኞችን አስተናግደዋል። ከዚህ ውስጥ እሳቸው የማይረሱት ገጠመኝ ይሄ እንደነበረ ገልጸው ነበረ። ከማዎ ሴቱንግ ጋር ያገናኛቸው ገጠመኝ በ53 ዓመተ ምህረት ወደ ሞስኮ ባህል ይዘን ሄድን። ሞስኮብ ስንገባ ጥቁሮች የሀገራቸውን ባህል
ትርኢት ያሳያሉ ተባለና አውሮፕላን ጣቢያ ተቀበሉን። እንግዲህ የኢትዮጵያውያን መልክ ከሰሃራ በታች ካሉ አፍሪካውያን መልክ ትንሽ ለየት ያለ ነው። ግን በማግስቱ በማስታወቂያ ፖስተር ላይ ያወጡት ራቁቱን የሆነ ትንሽ ሽርጥ ያገለደመ ጥቁር አፍሪካዊ ነበር። ኢትዮጵያውያኖች ብለው ይህን ምስል ነበር ያሰፈሩት። መንገዱ በሙሉ በዚህ ማስታወቂያ ግጥግጥ ብሎ ነበር። እርግጥ አፍሪካውያን ብንሆንም የኢትዮጵያውያን መልክ አልነበረንም። የቡድን መሪያችን በጣም በቃ አበደ፣ ተበሳጨ። ኢትዮጵያውያኖች እንደዚህ አይደለንም፣ እኛ የራሳችን ልብስ አለን፣ እረ ልኡካኖቹ እንዲያው አንፈልግም አሉ። ኋላ ይህም ማስታወቂያ አስቆሙ። ልምምድ እንሄድ ስንል መለሱን። ያ ማስታወቂያ ዳር እስከ ዳር ተነሳና ኑና እዩዋቸው ተባለ። የባህል ልብሶቻችንን ለብሰን ጠበቅናቸው። የዚያን ጊዜ የመስኮብ የባህል ሚኒስቴር ሴት ነበረች። ይቅርታ ጠየቀችን። ከዛ በፊት የተሰጠን አልባሌ አዳራሽ ተለውጦ ክብር ያለው አዳራሽ ተሰጠን። ግን የቡድን መሪያችን ተናደው በፍጹም እዚያ አናሳይም ብለው ሳናሳይ ወደ ቻይና ሄድን። እኛ ኢትዮጵያውያን ኩሩነን አሉና ቻይና ተጓዝን። ቻይና ስንደርስ ገና አውሮፕላን ጣቢያ ጀምረው እስከምናርፍ ቦታ ድረስ እየተጨፈረ እየተዘለለ ሄደ። እረፉ ተባልን፣ አረፍን። ከዚህ አገር አስጎበኙን። ምግብ በደንብ እንድንመገብ ተደረገ። ግን የኢትዮጵያኖች አመጋገብ ያው የምታውቀው ነው። አንድ ሳህን ካገኘን ይበቃናል። ግን እዛ አገር የሚበላው በአንድ ሳህን አንዴ አይደለም፣ 3-4 ሳህን ወይም ዲሽ መብላት አለብህ። አሁንም ተነስተን መውሰድ፣ እንደገና መብላት አለብህ። መጨረሻ ወጥ ቤቶቹ፣ አሳላፊዎቹ፣ አስተናጋጆቹ ተረያዙና ተሰብስበው መጡ። እነዚህ ሰዎች 3ኛ ቀናቸው ነው። አይበሉም፣ በሽተኞች ናቸው። የማይበሉ ከሆነ ይመርመሩ ብለው መደዳውን ቆሙ። በኋላ ለምንድን ነው የማትመገቡት? ምግቡ አልጣፈጣችሁም ወይንስ ችግራችሁ ምንድን ነው ብለው ጠየቁን። ምግቡ ብታይ ሩዝ በስጋ ነው። እንዴት አድርገው እንደሚሰሩት አላውቅም። በእውነት መጣፈጡ የተለየ ነገር ነው። ባለሙያዎች ናቸው። ከዛ በሽተኞች ናችሁ ሲሉን እረ አይደለንም፣ እኛ ኢትዮጵያውያን ከአንድ ሳህን በላይ አንበላም ብለው የቡድን መሪያችን አስረዷቸው። ቻይና እስከዚህ ነበር የተቀበሉን። ይበልጥ ደግሞ ማኦ ሴቱን ግን እጅ እንድንነሳ ተደረገ። ማኦን ማንም ሰው ጠጋ ብሎ አያየውም። እኛ ግን እጁን ጨበጥን። በኋላ ስንሰማ አንዳንድ የእሱ አገር ሰዎች እንዴት እጁን ጨበጡት አንድ ህመም ቢይዘውስ ብለው ነበር። ማኦ ኢትዮጵያን የወደደበት ዋናው ምክንያት በተባበሩት መንግስታት በነበረው ስብሰባ ግርማዊ ጃንሆይ ለቻይና ቢያንስ ለታዛቢ አንድ ወንበር ሊፈቀድላት ይገባል ብለው በመናገራቸው ነበር። በዚህ ምክንያት ነበር በደስታ የተቀበሉን እንጂ ሌላው ዓለም የኮሙኒስት ሁኔታን አይወድም ነበር። እኛ ግን ኮሙኒስት አገር ስንሄድ የተለየ ነበር። በኋላ እኛው ኮሙኒስት ሆነን አረፍነው ነበር ያሉት። ቀለማን ማስለወጥ ይችላል። ለልጅ በገዛለት የሚጠላት አይመስለኝም። በጣም ማሳት ነው። ከማሾይ አረባይ አባባ ተስፋዬ ኮሪያ ዘምተው ነበር። የዘመቱት በወታደርነት ነው። ተኩስ ውጊያ ውስጥ ገብተው ነበር። በጠቅላይ ሰፈር ውስጥ የ50 ካሊቤር ኃላፊ ነበሩ። የሄዱት ግን በማዝናኛ ነው። የሀገራችንን ወታደር በሽለላና በፉከራ ለማነቃቃት ነው። አንድ ሰው ሳክስፎን፣ እሳቸው ደግሞ አኮርዲዮን ነበር የሚጫወቱት። ጉዛቸው በብዙ ገጠመኝ የተሞላ ነው። ረዥም ነው ታሪኩም። ትንፋሽ መሃል ስንቀሳቀስ ነው ሙሉ ማንም ኢትዮጵያዊ ሲያይ ደስ ብሎት በፈካ ፊቱ ነው የሚያይ። ሕፃናት አባባ ተስፋዬ ብለው በመኪና አባታቸው ይዟቸው ሲሆን የኢትዮጵያ ወታደሮች ጀግንነት ብቻ ሳይሆን
ከሌሎች የተለየ ስም ማግኘትም ይፈልጉ ነበር። መርከብ ላይ ኢትዮጵያውያን የተለየን ነበርን ይሉ ነበር አባባ ተስፋዬ። መርከቡ ትልቅ ነው። እዛ ላይ የጽዳት፣ የወጥ ቤት የመሳሰለ ተራ አለ። የኢትዮጵያን ተራ ጊዜ በሁሉም ጉዳይ ላይ አንደኛ ነን። እኛ ተረኛ ስንሆን መርከቡ ንጹህ ይሆናል። ወጥ ቤት፣ ገበታ፣ የቦይነት ተራ በሁሉም ጊዜ የመርከቡ አዛዥ ኢትዮጵያ አንደኛ ብሎ ይጽፋል። በሁሉም ነገር ነው ታዲያ። ጠብ ሁሉ አለ። ለምሳሌ ግሪኮች ሰዓት ምናምን ይሸጡልናል። $2 ይወስዱብናል። ወዲያው ትበላሻለች። ብቻ በአንድ ነገር ጠብ የተነሳ እንደሆነ የኢትዮጵያ ልጆች ዱላ እየጎተቱ ይነርታሉ። የመርከቡ አዛዥ ይወደናል። ደግሞ የፊልም ቦታ አለ። እዛ የተባበሩት መንግስታት ጦር ተሰብስቦ ሳለ አንድ ሁለታችን ጎፈሬ አድርገን ጋሻ ይዘን ድንገት ከጣሪያው ላይ እየፎከርን ዥው ብለን ዘራፍ የጠቅላሽከር እያለን እየፎከርን መሃላቸው ስንገባ አንድ ፈረንጅ ሳይቀር ሙልጭ ብሎ ይጠፋል። ይህ ራሱ ኢትዮጵያ አንደኛ ያስብልልን ነበር። አቤት ያኔ ዝናብ አልዘነበ ካፍ ያላገኘው የዘበኑ ሰው አዛዣችን ኮሎኔል አስፋው ይባላል። በጣም ጀግና ሰው ነበር። እዛ ስንደርስ ኮሪያ ተቀበሉን። ቦታችንን ያዝን። ገና እንደገባን እኛ የምንጠብቀው ጠላት ሲመጣ መዋጋትን ብቻ ነው። ከዛ ግን ቦታ ተሰጠንና አድፍጣችሁ ሂዱ ተባልን። አድፍጠን ስንሄድ ጠላት በዚህ በኩል መጥቷል ተባለ። ጠላት መጣ የተባለው በግራ በኩል ነበር። ቀና ብለን ገና ብቅ ስንል ድብልቅልቅ ያለ ተኩስ ነበር። ወደ ተኩሱ አድፍጠን ስንሄድ በ50 ሳንቲሜትር በሽቦ የተወጠረ ውስጥ ለውስጥ መሄጃ አገኘን። ከሽቦው ብቅ ብትል በጥይት ትመታለህ። ስለዚህ በሽቦ ስር መሄድ ነበረብን። በሽቦ ስር አለፍን። በሽቦ ስር እለፍ ተባለ። ጀግናው እየተሽሎኮለከ ወጣ። ተስቦ መሄድ ለእኛ ቀላል ነው። ሂድ ወደፊት ጠላት ያውልህ ተባለ። ማዶ ደግሞ ተኩሱ ይነዳል። ቃኛው ሂድ፣ አይዞ የሀገርን ስብ ጠብቅ ተባለ። እውነትም ሳንጃ ባፈሙዝ አሉን። እልም ብለን ሄድን። ተመለሱ ቢባል እንዴ ጠላት መቼ አገኘንና ነው የምንመለሰው አለን። በኋላ ደነገጡ። ማይመለስ ጠላት እስከሚገኝ ማይመለስ። በኋላ ኮሎኔሉ አለቃችን በኃይለ ሥላሴ በሏቸው አሉ። ድምፁን ለቆ በኃይለ ሥላሴ ተመለሱ ተባለ። ተመለሰን። ለካ አልነገሩንም እንጂ ልምምድ ኖሯል። ሁሉ ወታደር ተናደደ። ከዛ ሌሎች የእኛን ሰሙ። እነዚህ ጀግና ፍጥረት ናቸው ተባለ። እንደገባን ነው እኮ ጀግንነታችን የታወቀው። ከዛ ከታወቀው ጀግናው 7ኛ ዲቪዥን ጋር ተደለደልን። የ7 ዲቪዥን ወደ ከተማ አይደርስም። ኃይለኛ ውጊያ ወዳለበት ትራያንግል ወደሚባል ቦታ ሄደን ውጊያ ገጠመን። ይቅር ሌላ ሬሳ እንኳን አላስማረክንም። በማናውቀው ሀገር ካርታ ብቻ እየተሰጠን በተሰጠን ቦታ በድል እንመለሳለን። እንደገና ተመልሼ ሄጄ ቲያትርና ዘፈን አሳይቻለሁ። ብቻ በሁሉም መስክ ኢትዮጵያ አንደኛ ነን። ብቻ የሚገርም ነው ሁሉም ነገር። የዚያን ጊዜ ጀግኖች መሪዎች እነ ጀነራል ከበደ ገብሬ ነበሩ። በኮሪያ እኮ ኢትዮጵያ ብዙ ታሪክ አላት። በመዝናኛው እንኳን ባንዲራችን የማዕረግ ቦታ ነበራት ነበር ያሉት። በ1937 ዓ.ም አባባ ተስፋዬ በማዘጋጃ ቲያትር ቤት በወር 11 ብር ደሞዝ እየተከፈላቸው የኪነ ጥበቡን ዓለም ተቀላቀሉ። ከዚያም በ1948 ዓ.ም የብሔራዊ ቲያትር ቤት ሲከፈት ቲያትር ቤቱን ከተቀላቀሉ ባለሙያዎች መካከል አንዱ ነበሩ። በብሔራዊ ቲያትር ቤት ቆይታቸው ከ70 በላይ ቲያትሮች ላይ የተሳተፉት እኚህ ታላቅ ሰው የተለያዩ ቲያትሮችን ተጫውተዋል። ባህልና ቲያትር ቤት የቲያትር ፍላጎት ያላቸውን ሰዎች ሲያሰባስብ ተስፋዬ ሳህሉ በወር 11 ብር ተከፋይ ሆነው
ጤና ይስጥልኝ ልጆች፣ የዛሬ አበባዎች የነገ ፍሬዎች እንደምናችሁ ልጆች። እቺን ሰላምታ በምንም ሁኔታ ውስጥ ሆነን ብንሰማ አንድ ሰው ቶሎ ወደ አእምሯችን ይመጣል። በዓይነ ህሊናችን እናየዋለን፣ በዝነ ልቦናችን ድምፁን እንሰማለን። ያ ሰው አባባ ተስፋዬ ነው። የኢትዮጵያ ቴሌቪዥን ጥቅምት 23 ቀን 1957 ዓ.ም ሲቋቋም ልጆችን የተመለከተ ፕሮግራም እንዲኖር ሐሳብ አቅርበው ያጸደቁት አባባ ተስፋዬ ናቸው። በዚህ ፕሮግራም የኢትዮጵያ ልጆች ልጅነት በአንድ የጋራ ትዝታ አገናኝተዋል። በተረቶቻቸው አስተምረዋል፣ መክረዋል፣ ገስጸዋል። ያውም ያለ መሰልቸት ለድፍን 42 ዓመታት። እዛ ውሃ ውስጥ ዘፈቅ አለችና አልነሳለች። ቢቆጥጥ ወዲህ ቢታገም አልቻለም። እንዲህ ቢል ምንም አልቻለም። አባባ ተስፋዬ ሙያቸው ብዙ ነበር። ድምፃዊ፣ የውዝዋዜ አሰልጣኝ፣ የቴሌቪዥን ፕሮግራም አዘጋጅ፣ የሙዚቃ መሳሪያ ተጫዋች፣ የልጆች ተረት መጽሐፍ ደራሲ፣ የሆቴል ቤት ባለሙያ፣ ወታደር፣ ተረት ተናጋሪ፣ የዜማና ግጥም ደራሲ፣ የመትሃት ባለሙያና የመድረክ አስተዋዋቂ ነበሩ። አባባ ተስፋዬ የአስማት ችሎታቸውን በተመለከተ እንዲህ ብለው ነበረ። ዛሬ ደስ የሚል ተረት ነው የምነግራችሁ። ስለዚህ ተረቶቼን በምትሰሙ ጊዜ ሁልጊዜ በስነ ስርዓት አእምሯችሁ ውስጥ እንድታስቀምጡ ትፈልጋለሁ። የኔ አስማት የመድረክ አስማት ነው። አዎ፣ መጫኛ አቆማለሁ፣ ጨርቅ በመበጣጥሼ መልሼ እቀጥላለሁ፣ ከባዶ ሳጥን ውስጥ እቃወጣለሁ። እነዚህ ሁሉ የመታት ችሎታዎቼ ናቸው። ይህ መታት ችሎታ ግን ለ2 ደቂቃ ብቻ ይቻላል፣ ግን አያራምድም። ስለዚህ አስማት ከመድረክ ውጭ አይሰራም። ይህ የመድረክ ትርኢት ወይም ትሪክ ነው። በአውሮፓ በጣም ተወዳጅ የሆነ ትርኢት ነው። በቀላል አይደለም የምትማረው። ጃንዌ ፊት ተቀርቦ ተፈቅዶ አንድ ይሁድ እስራኤላዊን ያስተማረኝ። እዚያም ውጭም ነበር የተማርኩት። በአንድ ወቅትም ኢንግላንድ በሚገኘው የአስማተኞች ማህበር ውስጥ በአባልነት ተመዝግቤያለሁ። ገንዘብ ለማግኘት ተግባር የሚያውሉትም አሉ። ግን ትርኢቱ ገንዘብ የሚሰራበት አይደለም። ዋናው ዓላማ እንዴት እንደዚህ ይሆናል ብሎ ተመልካች እንዲያስብ የሚያደርግ ነው። እጩዎቹ የአእምሮ ማሳጅ ይሉታል። በጥንቆላና በአስማት መካከል ልዩነት አለ። የሰማይና የምድር ያህል ልዩነት ነው ያለው። እኛ ጥንቆላ ምን እንደሆነ እንኳን አናውቅም። የማይገባ ነገር ሁሉ ምታት ይባላል። ምታት ማለት ይሄ ነው። አሁን እንዲህ ነበረ ልጆች፣ በድሮ ጊዜ ነው እና ሰውየው ለሱ የምትስማማ ባለሙያ ሁሉም ነገር። አባባ ተስፋዬ በኢትዮጵያ ቴሌቪዥን የልጆች ጊዜ ፕሮግራም ላይ የሚያቀርቡት ተረት ሲጀምሩ የሚናገሩት ታዋቂ ንግግር እስከ ዛሬ በብዙዎች አእምሮ ነው። ደህና ናችሁ ልጆች፣ የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች። አያችሁ ልጆች፣ የኢትዮጵያ ቴሌቪዥን የልጆች ጊዜ ዝግጅት ክፍል እናንተን ለማስደሰት ልክ በሰዓቱ ይገኛል። እናንተስ ዝግጁ ናችሁ? አዎ። አባባ ተስፋዬ ሸንተረሩን አቋርጠው ዳገቱን ወጥተው ቁልቁለቱን ወርደው በጓሮ በኩል ከተፍ ሲሉ እናንተ ደግሞ ቆማችኋል አይደል? አዎ። በቃ አሁን ተቀመጡ፣ እንዳትጋፉ ታዲያ። ትንንሾቹ ወደፊት፣ ትልልቆቹ ወደ ኋላ። አዎ፣ ይህ የአባባ ተስፋዬ ታዋቂ ንግግር ወይም ታዋቂ አባባል ነው። ልጆች፣ የዛሬ አበባዎች የነገ ፍሬዎች እንደምን አላችሁ ልጆች? ደህና ናችሁ ልጆች? በጣም ጥሩ ነው ልጆች። በሉ ቁጭ በሉ ልጆች። አባባ ተስፋዬ በኪነ ጥበቡ ዘርፍ ላበረከቱት አስተዋጽኦ የተለያዩ ዕውቅናዎችን አግኝተዋል። በ1991 ዓ.ም የኢትዮጵያ የኪነ ጥበባት የመገናኛ ብዙሃን ሽልማት ድርጅት በቲያትር ዘርፍ የሕይወት ዘመን ተሸላሚ አድርጓቸዋል። ሐምሌ 22 ቀን 2009 ዓ.ም ሕይወታቸው ከማለፉ 2 ቀን ቀደም ብሎ ዩኒቲ ዩኒቨርሲቲ የክብር ዶክትሬት ዲግሪ ሰጥቷቸዋል። በብዙዎቻችን ልብ ውስጥ ለዘላለም ሕያው ሆነው የሚኖሩት አባባ ተስፋዬ ሰኞ ሐምሌ 24 ቀን 2009 ዓ.ም በ93 ዓመታቸው ይህን ዓለም ተሰናብተው ሥርዓተ ቀብራቸው በመንበረ ጽባሃት ቅድስት ሥላሴ ካቴድራል ተፈጽሟል። ከ10 በላይ የሆኑ ሙያዎች ባለቤት ነበሩ። ተዋናይ፣
ድምፃዊ፣ የሙዚቃ መሳሪያ ተጫዋች፣ የውዝዋዜ አሰልጣኝ፣ የቴሌቪዥን ፕሮግራም አዘጋጅ፣ ደራሲ፣ ተረት ተናጋሪ፣ የዜማና ግጥም ደራሲ፣ የምትሃት ባለሙያ እነዚህ የሚጠቀሱ ናቸው። በገናን፣ መሰንቆን፣ ክራርን፣ አኮርዲዮንን፣ ትራምፔትን፣ ትሩምቦንና ጃዝ የሙዚቃ መሳሪያዎችን ይጫወታሉ። አማርኛ፣ ኦሮሞኛ፣ እንግሊዘኛ፣ ጣሊያንኛ፣ ፈረንሳይኛን ቋንቋን ይናገራሉ። ኢትዮጵያ የሚባለው መጀመሪያ እንደመጡ ነው። ያንን ቦታ ፖስታ ቤት ነበር ድሮ። ወዲያው ሲኒማ ቤት አቋቋሙ። አባባ ተስፋዬ ስለ ራሳቸው ስብዕና በ1992 ዓመተ ምህረት ለሪፖርተር ጋዜጣ ይህንን ብለው ነበር። በጣም ደስተኛ ነኝ። በጣም ደስ ብሎኝ እኖራለሁ። ለማደርገው ነገር ሁሉ ደስ ብሎኝ ነው የማደርገው። በሕይወቴ ምንም ነገር ተጨንቄ አላደርግም። የማደርገውም በጎውን ነገር እንጂ ሕሊናዬን የሚወቅሰኝን ነገር አይደለም። የማደርገውን ነገር አውቄ ነው። ባደረግኩት ነገር ሰው ሊጠላው ይችላል እንጂ እኔ አልጠላውም። ማንም ሰው ደስ እንዲለው እፈልጋለሁ። ሰው እንኳ ወደ መጥፎ ነገር እንዲያስብብኝ አልፈልግም። የሚከፋኝ ነገር ምንም የለም። እንዴት ልበልና ልንገርህ?